ዳዊት እግዚአብሔር የፈለገ ነገር ቢያደርገው ይሻለኛል የሚለው እግዚአብሔር ምን ያህል እንደሚወደው ያውቃል ፍቅሩን እና አንተ ላይ ወድቃለሁ ይለዋል። በድሎት ወደሱ ነው የሚሸሸው። ታውቃለህ ሰው እኮ በድሎ እኮ ሮጦ እኮ ሌላ ቦታ እኮ ነው። ዳዊት እግዚአብሔርን በድሎ ወደ እግዚአብሔር ነው የሚሮጠው። ለምን ብገለኝም ያንተ ይሻለኛል፣ ሌላው ከሚያሞግሰኝ አንተ ግደለኝ ብሎ እግሩ ስር ይገባል። በእግዚአብሔር እጅ መሞትም ክብር ነው፣ በሌላ እጅ ከመክበር በቅቤና በስብ እንደሚጠግቡት አለ። እኔ አንተን ሳገኝ ምድረ በዳ እደላደላለሁ። ከምንም ተነስተን ከየትም ዞረን ማረፊያችን የተሰቀለው ክርስቶስ የእግዚአብሔር የመጨረሻ ጥበብ፣ የእግዚአብሔር የመጨረሻ ክብር፣ የእግዚአብሔር የመጨረሻ ብርሃን፣ የእግዚአብሔር ቤዛነት የሆነው የተሰቀለው ክርስቶስ ጋር እናርፋለን። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክብር ለኢየሱስ ብቻ ይሁንለት። አንድ በጣም የሚገርመኝ ቃል አለ ኢሳይያስ 55:10 ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያርሳት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘርን ለበላተኛ መብል እንድትሰጥ እንደሚያደርጋት እንዲሁ ከአፌ የሚወጣ ቃሌ የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም። ከአፌ የሚወጣ ቃሌ አለ ሲሉት የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ። እግዚአብሔር ይናገር እንጂ ምድረ በዳ ኤደን ነው የሚሆነው። እግዚአብሔር ያወራ እንጂ በረሃ ገነት ነው የሚያደርገው። አይ ተግተ ለፍተ የማታመጣውን እግዚአብሔር ያወራ ብቻ። ወንጌል ስበኩ። ሰዓት የለንም፣ ጊዜ የለንም፣ እያለቀ ነው። ሰው አትምረጡ ስትሰብኩ። ማንም ሊሆን ይችላል፣ ስበኩት። አንዳንድ ሰው ያሸማቀቃቸዋል ገና ኢየሱስ ስትሉት። ሰው በአመጽ እኮ አይሸማቀቅም። ሰው መንገድ ላይ ሲያዋርድ እኮ አይሸማቀቅም። እንኳን የዘላለም ሕይወት መስጫ መልእክት እንዳታፍር ንገሩት። ሊያሸማቀቅ ሲሞክር ደግመ ንገረው። ፊት ለፊት እዛ ጋ ነው ባይዘው የሚያሸማቀቀው። ወደ ቤቱ ሲገባ ቀስ ብሎ ይደውልልሃል። ቀድም የነገርከኝ ነገር እየበላኝ ነው ይላል። አንዳንድ ሰው እናንተ ጋር ረጅም ዘመን እንዲቀመጥ አታርጉት። ቶሎ ወንጌል ስበኩትና ፈቀቅ ይበል። እግዚአብሔር በጣም የሚያቆየው ስላልሰበካችሁለት ቶሎ ነገሩት። ሰው በሌላ ነገር ይፈራ፣ በወንጌል አላፈር። ለምን ማታፍረው? የእግዚአብሔር ኃይል ለማዳን የተገለጠበት ቦታ። ሌላ ማዳኛ የለም፣ ሌላ መዳኛ የለም። ኢየሱስ ክርስቶስ ብቻ ወደ ዘላለም ክብርና መንግስት መሻገሪያ። በወንጌል አላፍርም። ከጳውሎስ ጋርም በለው እስቲ በወንጌል አላፍርም በሉ እስቲ። ድምጻችሁ ከፍ አድርጉና በወንጌል አላፍርም። ማወቅ ነው የሚቀይረን። በጣም መጸለይ ያለብን። ጸሎት ኃይል ያስታጥቀናል። ጸሎት በጣም በጉልበት ይሞላናል። ዕውቀት ግን ነፃ ያወጣናል። ባወቃችሁበት በኩል አርነታችሁ ይቆያል። ሳያቅ ነፃ የወጣ ሰውዬ እንዴት ነፃ እንደወጣ ስለማያቅ ተመልሶ ባሪያ የመሆን እድሉ ብዙ ነው። አውቆ የወጣ ግን ካልካደ በቀር ባሪያ አይሆንም። ባወቅንበት በኩል አርነታችን ትልቅ ነው። ሰይጣንም ትግሉ እንዳናቅ ነው። ይሄ ዕውቀት ኖርማል ኖሲስ አይደለም። ይሄ የመረጃ ዕውቀት አይደለም። ኤፒግኖሲስ ነው። የዘላለም ሕይወት የሚገኝበት በመኖር የሚገለጥ ዕውቀት ነው። ኢየሱስ ካህን ነው ስል መረጃ እየሰጧቸው አይደለም። በእግዚአብሔር ፊት እኔን ይዞ ለመቆም ብቃት ተገኝቷል። ይሄ ዕውቀት እኔን ሰማይ ይዞኝ ይገባል። አይ የተቀበልከውን መመንዘር ትጀምራለህ ስታቅ። ዝም ብሎ መኖር አይደለም የዘላለም ሕይወት። ኢየሱስ ዲፋይን አደረገው። ኢተርናል ላይፍ ምንድን ነው ሲሉት እውነተኛ አምላክ የሆነውን አብን የላከውን ኢየሱስ ክርስቶስን ማወቅ፣ እሱ ነው የዘላለም ሕይወት። ክብር ለእግዚአብሔር ለአምላካችን ይሁን። ድነት በሌላ በማንም የለም። ይሄ እኮ የተረጋገጠና የጸና የክርስትና መቆሚያችን። ምድራችን ላይ ኢየሱስን የሚሸፍን ነገር የተረገመ ይሁን። ከኢየሱስ ውጪ ሌላ መዳኛ መንገድ የሚቆፍር የሚፈለስም የተጠረገ ይሁን። ድነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ሌላ ስም ከሰማይ በታች የለምና። ይሄ ስብከት ስሜት አይደለም፣ እውነት ነው። ከሰማይ ያጸናው እግዚአብሔር። ዓለም በሙሉ ተሰብስበው አንቀበልም ቢል ይቀርብናል እንጂ እግዚአብሔር አይቀይረው። እውነት ማለት ያለ ቅድመ ሁኔታ የሚፈጸም ነው። በኃይል ኢየሱስ ክርስቶስ ያድናል። ከኢየሱስ ውጪ ምንም ነገር እስክታገኘው ያስለፋሃል፣ እድሜህን ይወስድብሃል፣ ጉልበትን ይበላዋል። ስታገኘውስ ለዚህ የለፋሁት አንድ ቀን መክፈል የለብኝም ነበር ያስብልሃል። እድሜህን ሁሉ ከፍለ። ክብር ለኢየሱስ ይሁን። ዓለም ሁሉ ከቦት ጌታ ከሌለው መቼም ሙሉ መሆን አይችልም። የከበበ ሰው የጊዜ ጉዳይ ነው፣ ይበተናል። የተማመንበት ሰው የሆነ ቀን ይሰበራል። ጌታ ለዘላለም ነው አብሮ ነው።
ማንም ሄደ ማንም ማለት ሞት ኢቭን ኢንተራፕት ያደርገው የጌታን አብሮነት በእንሞት እንኳን ጌታ አይቶን ለዘላለም ነው አብሮን የሚሆን። ከእግዚአብሔር ጋር ሞኝ መሆን ነው። እንደ ቃሉ ነው የምኖረው። እኔ ትንሽ ደረቅ አላልክም? በደንብ ነው የምደርቀው። ትንሽ ዘንድሮ ክርስቲያን አለመሰላልክ ፈጽማችሁ የመጽሐፍ ቅዱሱ ክርስቲያኑ። ለእኔ ስኬቴ ከእግዚአብሔር ጋር መኖር እንጂ ማገኛቸው ትርፎች አይደሉም። ከእግዚአብሔር ጋር መኖር ነው ስኬት። እግዚአብሔር መደሰቱ ነው ትርፍ። በእኔም በእግዚአብሔርም ሳይድ 100% ኢየሱስ ፐርፌክት ነው። ፍጽምናው የመላእክ ነው። እባክህ እንዴት ነው ማድረገው እንዳትል ፍጹም ሰው ነው። በሰውነቱ ነው የእግዚአብሔርን ጽድቅ የሚመጥን ሕይወት የኖረው። ጭቅጭቅ ውስጥ አትግቡ። እውነት አለቅ። ከተቀበለ ይቀበል፣ ካልተቀበል ምንም ላረግ አልችልም። እኔ ሳምባዲ እንዲያምንልኝ ብዬ ያልተጻፈ ነገር አላወራም። የተጻፈ ኢየሱስ ሞቶልሃል እምቢ ካለኝ ጥላውን ሞቶልሃል ብዬ አላሳምነው። አልሞትለትም። በሞትለትም አላድነው። እግዚአብሔር የተቀበለው ደም አለ። ለምንም እጁ አጥሮ አይደለም። እግዚአብሔር የሚረባንን ግን ያውቃል። እንትና አማረኝ። እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህን ማቅ አይደለም የሚለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም። እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምም፣ ያስረሳናል። አይዘገይም፣ አይቸኩልም። ስሜታዊ አይደለም የኛ አምላክ። ስብርብር ብል የመጣው ቀን ጠጋግኖ ያቆመኛል። ከምድር አፈር የሰራኝ እሱ አይደል እንዴ? ድክምክም ስል ስብስብ አድርጎ ከመር አድርጎ አዳምን እንዳረገው እንዲሰብሰብ አድርጎ በጣም ብንኖር እኮ ፈርሰን መውደቅ ነው። እሱ አፈር ከምሮ ሰው ያደርጋል። እንኳን የደከመ ክርስቲያን ሰብሰብ አድርጎ የመጣ ቀን ሰብሰብ አድርጎ ለትውልድ ነው ማረግ ሲል የደከምክበትን ዘመን ሁሉ ትረሳዋል። ያለ እግዚአብሔር ከእግዚአብሔር እጅ የሚመጣ ነገር ምን ይሰራል? በእውነት ነው የምላችሁ። የጸሎት መልስን ሰጥቶ ራሱን ቢከነክል ምን ያደርግልሃል? የጸሎት መልሳችን ራሱ ይሁን። በእውነት ነው የምላችሁ። እግዚአብሔር ራሱ መልሳችን ይሁንልን። ምንም ነገር ከሰጠን ከሱ ጋር ይሁን። ደግሞ ጌታ አጠገብህ ካለ ምን እሱ እያለ ምን ስጠኝ ይባላል? እሱ አይበቃም እንዴ? እሱ ካለ እኮ ባትጠይቀው ይሰጣል። ምን የለህም ብሎ እኮ ይሰጣል።